ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ታስታውሳላችሁ። የአባቶቻችን ስልጣን የተነካ ጊዜ እነሱ ለስልጣናቸው ቤተ መንግስት እንደ ሸማኔ መወርወሪያ ተመላለሱ። ሰይፍ ሲመጣ ግን አሩሲ ሄደው የበሬ ቀንድ ነክተው መጡ። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስቱ ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። የተቃውሞ ሰልፉ በየዩኒቨርሲቲዎቹ እንደቀጠለ ነው። መምህራኖቻችንን ፍቱልንና ሌሎችም ጥያቄዎች እየተነሱ ይገኛሉ። እሱን በሰፊ የምንመለከት ይሆናል። ኦርቶዶክሳውያን ላይ እየደረሰ ያለው ግፍና ጭፍጨፋ እስከ አሁን ድረስ እንደቀጠለ ነው። በሐረርም ኦርቶዶክሳውያኑ ሃይማኖታቸውን እንዲቀይሩ ያለበለዚያ ደግሞ አካባቢውን ለቀው እንዲሄዱ እየተደረገ ይገኛል። እነዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ። አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማቸዋል ተብሏል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ፣ ቆሬ፣ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷል ነው የሚሉት። ቀበሌ 15ም እንደዚሁ። ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለ1 ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምፅ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ይህንን በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተ ክህነት ሰዎችን ለማናገር ሙከራ አድርገን እስካሁን ምላሽ አላገኘንም። ክርስቲያኖቹ ሸሽተው ወፌ ቀበሌ ላይ ተከማችተዋል። እንግዲህ ነገ ከነገ ወዲያ የሚሆነውን ነገር አናውቅም። የሰጧቸው የጊዜ ገደብ 3 ቀን ነው። እዛ አካባቢ ሃይማኖትን ታኮ የሚደረግ የትጥቅ ትግል በተለይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ከዛ አለፍ ሲል ለአማራ ተወላጆች ከባድ መከራ እንደሆነ የሚገልጹት እነዚህ ታጣቂዎቹ ኦሮሞም ሆነው ክርስቲያን ከሆኑ ተመሳሳይ ጥያቄ ቀርቦላቸዋል። ሃይማኖታቸውን የማይቀይሩ ከሆነ እርምጃ እንደሚወሰድባቸው እየሆነ ያለው በዚች ምድር በዚች ሀገር ላይ እየተደረገ ያለው ነገር ይሄ ነው። የአርሲ ኦርቶዶክሳውያን ግፍና ጭፍጨፋ እንደገና ወደ ሐረር ሂዷል ማለት ነው። ይሄኛው ደግሞ ለየት የሚያደርገው እንግዲህ የቀን ገደብም ጭምር ነው የተሰጣቸው። ያለበለዚያ ደግሞ የሚከተለውን ያገኛሉ ማለት ነው። በ3 ቀን ውስጥ ድረሱልን ነው ያሉት። ኦሮሞንና እስልምናን አንድ ላይ እያደረጉ ነው የተቸገር ነው። ከዚህ በፊትም የምታስታውስ ከሆነ ጀዋር ሲናገር ብዙሃኑ ሙስሊሞች ናቸው፣ ስለዚህ የሆነ ሰው የሆነ ነገር ካለ በሚንጫ አንገቱን እንለዋለን ምናምን ብሎ ኦሮሚያን የሙስሊም ሀገር ብቻ የሚያስመስል ነገር ነው ሲናገር የነበረው። እሱ የዘራው ዘር ነው አሁን ድረስ እያፈራ ያለው ማለት ነው። እሱም ብቻ አይደለም፣ በትልልቅ መሪ ደረጃ የሚባሉት የሆነ እስልምና እንደተጨቆነ እንደተጎዳ እንደገና ደግሞ ያ ክልል እዛ አካባቢ ያለ ሰው
በቃ በእስልምና ብቻ እንዲመራ ወይም ኦሮሚያ የነሱ ሀገር እንደሆነች ጭምር ነው እየተናገሩ የነበሩት። የዘሩት ፍሬም ይሄው አፍርቶ አሁን ላይ በዚህ ደረጃ እየተነገረ ይገኛል ማለት ነው። harree feetee dhuftee biyya galtee qumxaadhaan dhuftee Oromiyaa keessa seentee Oromoon surree uffachuu si barsiisee utuu Oromoon hin jirre cinaan kee daaraa keessa gottutta. Oromoon akkamitti tuqama Oromooti shugguxiidhaan kuwaasii taphachaa kilaashiidhaan buna tumachaa sinaaperiidhaan buna wal waamu abbaan biyyaa Oromoodha duunee banna malee seenaan ምኒልክ ሰው በዘርና በጎሳ ተከፋፍሎ ነው ያለው። እንደው ነፍሳቸውን ይማረ የማለት ፈንታ በሌላ ነገር ቀይራ እቺ ሴትዮ እንግዲህ ገጀራ ስታወዛውዛ ይቻታለው። እስቲ እናያለን አንዳንድ ነገሮችን። የኦሮሞ ልጆች ነን፣ የኦሮሞ ኦርቶዶክሳውያን ነን። እኔ በበኩሌ ብሔር ከተጠየቀ ኦሮሞ ነኝ። ማንንም ሄዶ መጠየቅ ይችላል አካባቢን። ኦሮሞ ነኝ፣ ያውም ኩሩ ኦርቶዶክሳዊ ነኝ። ሆኖም ግን በኦሮሞ ኦርቶዶክሳውያን ላይ የሚደርስ አንድ ጫና አለ ብዙ ጊዜ። እርሱ ጫና ምንድነው? ብዙዎች ፈተናን ያቀርቡልናል። እርሱ ፈተና ምንድነው? ኦርቶዶክስ እኮ የአማራ ባህል ነው ወይም ደግሞ የአማራ ነው ኦርቶዶክስ። ለምንድነው ኦርቶዶክስን የምትከተሉት? እርሱን ትታችሁ ውጡ ይላሉ። ኦርቶዶክስም ደግሞ ከሆናችሁ ብሔራችሁ ይቀየርና እሱ አማራ ነው ትባላላችሁ። ኦርቶዶክስ መሆን ግን አማራ ያደርጋልን? እውነቴን ነው የምላችሁ። አንድ ነገር አስረግጬ የምነግራችሁ ነገር ቢኖር በሶስት ነገር አልቀልድም። አንደኛው በሃይማኖቴ ነው፣ የመጀመሪያው ማለት ነው፣ ስፔሻሊ በሃይማኖቴ። ሁለተኛው በቤተሰቤና በሀገሬ። በእነዚህ ቀልድ አላውቅም። በሃይማኖቴ ደግሞ ከመጣህብኝ ነፍሴን አንገቴን እሰጥሃለሁ፣ ምንም ችግር የለውም። ግን ኦርቶዶክስ መሆን አማራ የሚያደርግ ከሆነ ከዚች ሰዓት ጀምሮ እኔ አማራ ነኝ፣ አማራውኛለሁ። በቃ ምንም ጥርጥር የሌለው ማለት ነው። ኦርቶዶክስ መሆን አማራ የሚያደርግ ከሆነ ማለት ነው አማራውኛለሁ። ስለዚህ ብዙ ነገሮች አሉ። የኦርቶዶክስ እምነት ምናልባት በኦሮሞዎች ዘንድ ሲስፋፋ ወይም ደግሞ የኦሮሞ ተወላጆች የኦርቶዶክስን እምነት ሲከተሉ የሚኒልክን ስርዓት በእኛ ላይ ዘርግተሃል ይባላል። እንዲህ አይባልም ወገኔ፣ እንዲህ አይባልም። እኔ ኦርቶዶክስ ነኝ፣ ዘርም ብሔርም የለኝም። በዚህ ሰዓት አንቺ ለሞቱት ምዕመናን ነፍስ ይማር ብለሽ ለሀገራችን ሰላሙን ያድርግልን ብለሽ መጸለይ ሲገባሽ ገጀራ እያወዛወዝሽ ያውም ትፎክሪያለሽ። በእናትሽ አኔ ኦሮሞ እንደነገርኳችሁ አመንታንኮ ኦሮሚያን የእስልምና እምነት ተከታይ በቃ ክልሉን ማለት ነውና ፕላስ ደግሞ ፕሮቴስታንት እዛ እኔ በጣም ትልቅ ክሬዲት የምሰጠው ወይም የማደንቃቸው የኦሮሞ ኦርቶዶክሳውያን ናቸው። ምክንያቱም እየደረሰባቸው ያለውን ግፍና መከራ እኔ በአካል እዛው ፎር 7 years ለ7 ዓመት አብሬ ነበርኩ እነሱ ጋርና አውቀዋለሁ ምን አይነት ስትራግል እንዳለ ምን አይነት ችግር እንደሚያሳልፉና አይ አፕሪሺየት ዛም በጣም ነው ማደንቃቸው። ላይክ በወርቅ የተፈተነ በሳት የተፈተኑ ወርቆች ናቸው የእውነትና የለም እስከምን ድረስ በቃ ኦርቶዶክሳዊ የለም እዛ ሀገር ብለን እስከምንደመድም ድረስ እንደርስና በዓላት ሲሆን ክብረ በዓል ሲሆን ጥምቀት ሲሆን ሲወጡ በቃ እንዳለ ሀገሩ ነው የሚያጠቃድቁትና በዛ ልክ ደግሞ እየተጨቆኑ ወንድማችን እንዳለው በቃ ክርስትናን ወይም ኦርቶዶክስን ከአማራ ጋር ማገናኘት በቃ አማራም አይደለም የሚሉት ላይክ ቆምጪ ነው የሚሉትና እንደዛ እስከዛ ድረስ ሃይማኖት ማደባለቅ ተሰርቷልና ይሄ ሆኖ ደግሞ ከድሮ የሚነገራቸው ነገር ይሄ አፈታሪክ የውሸት አፈታሪክ እየሰሙ ስላደጉም አንፈርድባቸውም። ነገር ግን አሁን ላይ እንደዛ እየዘሩት እየተናገሩት ያሉት ነገር አሁን ፍሬ አፍርቶ በእግሩ እየሄደ እያየነው ነው በእኛ ዘመን ማለት ነው። ሌላኛው በትናንትናው ዕለት ወደ አርሲ ሄደዋል ጳጳሳቱ አሰኮ ሲሄዱ ተመልሰዋልና ፕሮሰሱ እንዴት ነበር? ሲሄዱ ምን ነበር የተደረገው? እንዴት ተቀበሏቸው የሚለውን እንመልከት። ከበሮ በሰው እጅ ሲያዩት ያምር ሲይዙት ይደናገር የሚባለውን ከዚህ ከምነግራችሁ ጋር ማች አድርጉልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የእምነት አባቶች መሆናቸው ነው። በእኔ ዘንድ አይደሉም፣ በእናንተ ዘንድ የምትሏቸው ካላችሁ ድንገት ብዬ ነው፣ የማያሟሉ ስለሆኑ ብዬ ነው። እና በሳዊሮስ በአቶ ሳዊሮስ ወይም አቡነ በምትሏቸው ሳዊሮስ በሚመራው ሰዎች ተሰባስበው አብረው በሁለት ፓትሮል መሳሪያ ታጅበው ወደ አርሲ ክፍለ ሀገር በመሄድ እርዳታ ለመስጠት የተወሰነች እርዳታ ሰብሰብ አድርገው ፕሮፓጋንዳ መንፊያ ብለው ሄደው ነበረ እና በየመንገዱ በጣም
የኦሮሞ ነጻ አውጪ በየቦታው እንዳለና ተጨናንቀው መውጣ መግቢያ አጥተው ፈርተው ድምጻቸውን አጥፍተው እየተንቀሳቀሱ ባሉበት ሰዓት በየቦታው መኪና እያቆሙ እዚህ ጋር አለው እያለ እንደገና በድሮን ካሜራ እየተከታተሏቸው እና አብይ አህመድ ከአዲስ አበባ ማለት ነው እዛ ጋር ነው እየተከታተሏቸው እንደምንም ብለው ይደርሱና ምን ይሏቸዋል ኑ ተሰባሰቡ መልእክት አለን ብለው ሲሏቸው ተሰባስበው ሲመጡ ቁጭ እንዳሉ ይሄ የምታዩት ሰንበት ተማሪው ምኑ ሞት የተፈረደበት ክርስቲያኑ የአካባቢው ህዝብ ሰብሰብ ብሎ መጥቶ የሆነ ነገር ይሉናል ብለው ኤክስፔክት ሲያደርጉ ምንም ሳይተነፍሱ ግራና ቀኝ እያዩ ከኋላ ከፊት እያዩ ካሁን ቦምብ ካሁን ፈንጅ ካሁን ባሁን ጥይት ተተኮሰ እያሉ ፈርተው ጳጳሳቶች እኮ ናቸው ወደ 9 ነው ወደ 8 እንደዚህ የሚጠጉ ናቸው ሄዱ የተባሉት ከዛ ያስተምራሉ ተብሎ ሲጠበቅ የለም አሁን ቄርሎስ ነው ማለት ነው የሚሏቸው መሰለኝ 2 ደቂቃ ግራና ቀኝ ፊት ለፊት እኮ አይደለም ከኋላም ከፊትም እያዩ እንደምንም ነው ጨረሱት ከዛ እርዳታ አለ ዘይት ይሉና ለአቡነ የልሳ ሰጠናቸዋል እሳቸው ያከፋፍሏቸዋል ጊዜ ስለሌለ ነው ስላጠረን ነው እና እንግዲህ በይቅርታ ጋር እኛ ቶሎ ልንሄድ ነው ሰዓት የለንም አቡነ የልሳ ያከፋፍሏቸዋል ብለው ያመጡትን ጥቂት እህል ወርውረው ለሰውየው ጥለውላቸው እንግዲህ እርስዎ ይሙቱ የዛው አካባቢው ስለሆኑ ሊቀጳጳ ስለሆኑ እኛ ግን ህይወታችንን ማትረፍ አለብን በሚመስል መልኩ አምጥተው ዘይት ሊካፈሉ ዱቄት ሊካፈል የነበረው እዛ አካባቢ ያለ ክርስቲያን አንዲት ትንፍሽ ሳይል ካሜራ እየገለጹ ምን ይሉን ይሆን ትጠበቃላችሁ ወይስ መሳሪያ ታጠቁ ወይ ራሳችሁን ጠብቁ ይሉን ይሆን የሚል ነገር አፉን ከፍቶ ሲጠብቅ ቤተክርስቲያኗ ምን ብላ ይሆን ይሄው አለው የሚባለው አሸባሪው መንግስት ምን ብሎ ይሆን ብሎ ካሜራውን ደቅኖ አንድም ነገር ሳይናገሩ ደንግጠው ፈርተው ላጥ ብለው ሲመለሱ ምግብ አለ ብሉ ሲባል አይ ግድ የለም ታይም የለንም ብለው ላጥ ብለው ተመልሰው ሄዱ አይገርም በሽታል እነሱ ለሰዓታት ወይም ለደቂቃዎች ነው ያን ድምጽ ሰማን ብለው የተረበሹት የተጨነቁት እዛ የሚኖሩ ማህበረሰብ ግን ምን ያህል ጊዜ ምን ያህል አመታት ምን ያህል ወራት እየተጨነቁ እንደነበር አስቡት in a second ወይም ለሰዓታት እነዚህ ሰዎች ተጨናንቀው ኢቭን እንትን ድረስ አልሄዱም ደውሎላቸው እንዲመለሱ በቃ ችግር ስላለ እንዲመለሱ ምናምን ተብለዋልና የነዛኞቹን ስቃይ አስቡት የነዛኞቹ መከራ አስቡት እስከ አሁን በመናወራበት ድረስ ለሰዎች እየተጨነቁ የመሳሪያ ድምጽ እየሰሙ አሁን መጡብን አሁን ልጆችን ወሰዱብኝ አሁን ገደሉኝ እያሉ ነው የኖሩት እንቀጥል እሺ ለውድ ኦርቶዶክሳዊ እንግዲህ የታሰሩት የመምህራን የአባቶቻችን ቁጥር በየቀኑ እየጨመረ ነው ይሄ የሆነበት ምክንያት እነሱ አውደ ምሕረት ላይ ማይክ ይዘው ስለተናገሩ እስቲ አንድ ነገር እንጀምር ምዕመናን በአዲስ አበባ ሆነ በየትኛው ክፍለ ሀገር ያላችሁ ለማታ ጉባኤ ስትሰበሰቡ ፍትህ ለአሩሲ ህዝበ ክርስቲያን ይሁን ብላችሁ ድምጻችሁን አሰሙ እንዳለ መቼም አያፍሰንም ምክንያቱም የሚበቃም እስር ቤት የለው ስለዚህ ምንም ሳትፈሩ በአውደ ምሕረታችን ላይ ማንም አይከለክለንምና በቀጥታ አውደ ምሕረት ለማታ ጉባኤ ስትሰበሰቡ በመጨረሻው የትምህርት ሰዓት ወይንም ደግሞ ከመጀመሩ በፊት ካሜራችሁን አዘጋጅታችሁ ፍትህ ለመምህሮቻችን የታሰሩት ይፈቱልን የአሩሲ ላይ የተጀመረው ግድያ ይቁም እንደገና ደግሞ እየወጡ በቪዲዮ በቁጥርም ሆነ በምን እየተናገሩ ገና ተዘጋጅተናል ወሎ ላይ እናርዳለን እዚህ እናርዳለን እያሉ የሚናገሩ በሙሉ ለህግ ይቅረቡልን ብላችሁ ድምጻችሁን አሰሙ አውደ ምሕረታችን እንጠቀሙ እንደራጅ የሚባለው ነገር አይሰራም እኛ የተደራጀንን በተደራጀው ነገር ውስጥ ግን ሰውን ያጣነውና እባካችሁ የአዲስ አበባውንም የክፍለ ሀገሩንም አውደ ምሕረት ተጠቀሙበት ለሆዳቸው ያደሩ ሰባኪያን አገልጋዮች እንኳን ተው ቢሏችሁ ግቢው የክርስቲያኖች ግቢ ነውና እንዳትተው እዛው በአንዴ 100 200 300 1000 ይሆናችሁ 10 ሰው 15 ሰው አይደለም ተሰብሰቡና አውደ ምሕረት ላይ በየሄዳችሁበት ወራዊ በዓል ላይ በየሄዳችሁበት ቦታ ላይ እንደተሰበሰባችሁ ቪዲዮ ስሩ ያኔ ነው መንግስትም
ሽንቱ የሚመጣው አባቶቻችንም ከእንቅልፋቸው የሚነሱ ታስታውሳላችሁ። የአባቶቻችን ስልጣን የተነካ ጊዜ እነሱ ለስልጣናቸው ቤተ መንግስት እንደ ሸማኔ መወርወሪያ ተመላለሱ፣ እኛን ደግሞ ጥቁር ልበሱ አሉ። ቃላቸውን አምነን ግልብጥ ብለን ወጣን። ሰይፍ ሲመጣ ግን አሩሲ ሄደው የበሬ ቀንድ ነክተው መጡ። ስለዚህ እኛ ተሽለን መገኘት አለብን። ለማን? ለአሩሲ ወገኖቻችን። እንደገና ደግሞ የአሩሲን ህዝበ ክርስቲያን ማስታጠቅ፣ ራሳቸው የሚከላከሉበት ነገር ማደራጀት የምትችሉ ሰዎች እባካችሁ አበርቷቸው። እንበርታ። የማንም ጫት ቃሚ አፍ መክፈቻ አንሆንም። ከዚህ በፊት የዘራው ቪዲዮ አለ። ያልጋጋም ጫት ቃሚ እንዴት እንደተፋብን እንዴት እንደተላገደብን አይታችኋል። ከዚህ የሚበልጥ ሞት ከየትም አይመጣምና አውደ ምሕረቶቻችንን እንጠቀም። ደጅ ላይ መጮህ አይጠበቅባችሁ፣ አስፓልት ላይ አይደለም። ያንን ምክንያት ፈልገው አውደ ምሕረቱን ቤተ ክርስቲያን ቀጽረ ግቢ ግን መጠቀም እንችላለን። በዚህ አጋጣሚ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች እግዚአብሔር ጸጋውን ጥበቡን ያብዛላችሁ። በርቱ፣ አታቁሙ። እህል እስከ ማቆም መንበረ ፓትርያርክ ድረስ ተሰልፎ እስከ መሄድ ምንም እንዳታቆሙ። እኛም በቅንጅት ምርጫ ጊዜ ያ መከራ ነው የገጠምን። ተመሳሳይ ነገር ነው። ልትቆሙ ይገባል። ነገ ወጥታችሁ የምታገለግሉት ህዝብ ነውና እንደ አባቶቹ እንደ ምንደኞቹ ዝም እንዳትሉት ይህንን ህዝብ አደራ ላለው። የእግዚአብሔር ሰላም ከሁላችን ጋር ይሁን። ኦርቶዶክስ ለዘላለም ትኑር። ተኝተን እምነታችንን ከምድረ ገጽ እንድትጠፋ አንፈቅድም። ማልቀስ፣ የለቅሶ መዝሙር፣ የለቅሶ እንባ አቁሙ። ማድረግ ያለብን ማድረግ እንዳለብን እንነጋገር። ተደራጅተናል፣ አለን መዋቅር፣ ሀገረ ስብከት አለን፣ ወረዳ አለን፣ አጥቢያ አለን። የሚያስፈልገው ጀግና ሰው፣ አጥቢያውን የሚመራ ወረዳውን የሚመራ። እነሱ ከእንቅልፋቸው ሳይነሱ እኛ በአንድ ቀን ሺህ ሆነን ማደር እንችላለን። ሰላም ቆዩ። ጥሩ ሀሳብ ነው። ነገር ግን የኛዎቹ መቼ አስወጡን ነው። የኛዎቹ መድረኩን የያዙት መምህሮቹ መቼ አስወጡን? ከ3 ቀን በፊት ታስታውሱ ከሆነ በሰራሁላችሁ ቪዲዮ እሁድ ቀን 2 ልጆች፣ አንዱ ልጅ አዳማ አንዱ ልጅ እዚህ ወተው ነበረ ማለት ተናግረው ነበረ እና በቪዲዮ የተደገፈ ነበረ እና ምንድነው አባቶች ለምንድነው የምትሰሩት ምናምን ብሎ ሲጠይቃቸው አንዱ ልጅ እንኳን እንዴት አድርገው እንዳብጠለጠሉት መድረኩን የያዙ ሰዎች ማለት ነው። እንደውም ጭራሽ ገዳዮቹ እንደናንተ አይነቶች ናቸው ዝም በል ምናምን ብለው ነው ያስወጡት ካስታውሳችሁ ማለት ነውና ችግሩ እኮ እንዳንጮህ እንኳን እየተደረግን ነው። በራሳችን ቤት በመንግስት ምናምን ተውት፣ ይሄ መስቀል አደባባይ እንውጣ ምናምን የሚለውን ተውት። ቤተክርስቲያን ላይ እንኳን እንዳንጮህ እንዳይወጣልን እንኳን እየተደረገ ነው። በራሳችን የራሳችን ሰዎች እያፈኑንና እየያዙን ነው። ችግሩ እኮ እሱ ነው። የተቸገርነው እኮ እዚህ ላይ ነው። ለማንኛውም እግዚአብሔር ይድረስ። እግዚአብሔር እሱ ራሱ ምሕረቱን ይላክ። እሱ ራሱ የመሪዎቻችን የመምህራኖቻችንን ልብ ይመልስልን። ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን እያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሀቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በእኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ
አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተ ክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተ ክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላችሁ። በህጋዊ ውንብድና ቤተ ክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸውን እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። መጀመሪያ በህገ ወጥ ሲመጡ ታስታውሱ ከሆነ ችግራቸው ቋንቋ ነበር። በቋንቋው እንትን ይበል፣ በቋንቋው ማህበረሰቡ ይገልገል የሚል ነበረ እና ከዛ በፊት ቋንቋ አልነበረም ወይ ብለን ነው የጠየቅነው እና ትክክለኛ የሚመስል ግን በጣም በዘር የተዘፈቀና ኦልሞስት የኛ አባት ናቸው እንዴ እስከ ማለት ናቸው ወይስ አይደሉም ብለን ጥያቄ እስከሚፈጥርብን ድረስ ነው በዛ ሰዓት የነበረው ሁኔታ ማለት ነው። ጥያቄው በቋንቋቸው ይገልገሉ። በተለይ ኦሮሚያ ክልል ላይ እንደነገርኳችሁ በቃ የአማራን ኦርቶዶክስ አማራ ናቸው እያሉ በጣም ስለሚያሰቃዩቸው ኦርቶዶክሳውያኑን ለሱ ደግሞ ትልቁን መንስኤ ያመጡት ቋንቋው ነው። እዛ ላይ የሚሰበከው በአማርኛ ነው፣ ቅዳሴው በአማርኛ ወይም በግዕዝ ነው። ብዙ ጊዜ በግዕዝ ነው ቅዳሴ የሚደረገውና ለምን በቋንቋቸው አይሆንም? ምክንያቱም ደግሞ ይሄ የአማራ ነው፣ ከአማራ የመጣ ነው፣ ሃይማኖቱ ነው የሚል የነበረው ማለት ነውና እንደ ሐሳብ ጥሩ ሐሳብ የሚመስል ነገር ነበር ይዘው የመጡት። ግን ምንድነው እውነቱ ሚስጥሩ ምንድነው ሲባል ለምሳሌ ግቢ ጉባኤ ላይ እንደነገርኳችሁ እኔ እዛ ነው ዩኒቨርሲቲ የተማርኩት። ወደ 7 ዓመት ምናምን ተቀምጫለሁ። ኦልሞስት አውቀዋለሁ ያለውን ነገርና ግቢ ጉባኤ ላይ እንኳን እኔ በጣም ይሄ ስር የሰደደ መሰሪነት ሴራ እንዳለ ልንገራችሁ። ግቢ ጉባኤ ላይ በተለይ ቋንቋ ነው የሚሰጠው። በኦሮምኛ ይሰጣል፣ በአማርኛ ይሰጣል። ግቢ ጉባኤ ውስጥ ኦርቶዶክሳውያን ላይ ማለት ነው እና በጣም በሚገርም ሁኔታ ሌላ አለ ከግቢ ጉባኤ ውጭ ሌላ ማህበር አለ። እሱ ማህበር ምንድነው የሚባለው? ባች ነው የሚባለው። ታውቁታላችሁ። እዛ አካባቢ የምታውቁ ልጆች ታውቃላችሁ፣ ይሄን ቪዲዮ የምታዩ ማለት ነው። ባች የሚባል አለ። ምንድነው ስንል በቋንቋቸው እንዲማሩ ነው። እንዴ ግቢ ጉባኤ ማለት ከማህበረ ቅዱሳን በሂራርኪ ወይም በደረጃ የመጣ ነው። እንዴ ለምንድነው ይሄኛው አለ አይደል? እንዴ ግቢ ጉባኤ ላይ እኮ በኦሮምኛ አለ። አማርኛ የማይችሉ ሰዎች በኦሮምኛ እንዲገለገሉ ተማሪዎች ማለት ነውና ነው ባች አለ። ባች ምንድነው? አይ ባች ማለት በኦሮምኛ ነው በቃ ሁሉ ነገሩ። እንዴ እነዚህኞች እንኳን በኦሮምኛ አለ ቢሆንም በቃ ይሄኛው ሌላ ነው ብለው ባች ተብሎ ሌላ ግሩፕ አለ። ባች የሚባሉት አካል የእውነት ነው የምላችሁ። ለምሳሌ እኔ የዶርሜ ልጅ ጓደኛዬ ስቲል ጓደኛዬ ባች ነበረች ስትማር የነበረው። እኛ ግቢ ጉባኤ ነን፣ እሷ ባች ነች። ግቢ ጉባኤ ላይ ኦሮምኛ አለ፣ ራሱን የቻለ ሴክሽን አለ። ሰው ሲሄዱ ምንድነው የሚማሩት? ይሄ ትምህርት ስነ የኦርቶዶክሳዊ ትምህርት የለም፣ መዝሙር ነው። ብዙ ጊዜ መዝሙሩ ይሄ በቃ ያስደረግጣቸዋል። መዝሙሩ ራሱ ከእንትን የወጣ መዝሙር ነው የሚዘምረው። ይሄ መፎክር ነገር ነው። ከዛ ስርዓት መንፈሳዊ የሆነ ስርዓት የለም እዛ ውስጥ። የራሴ ጓደኛ አለች እያልኳችሁ ነው። ላይክ ይሄ የዱርይነት እንትን ነው እዛ ላይ ያለው እና ይሄ ያስደነግጣቸዋል ያለው ነገርና ኢቭን የሚመሩት ይህንን አካል የሚመሩት እነዚህ ሰዎች ናቸው። በዛ ሰዓት ጨረቃ ጳጳስ እያልናቸው የነበሩት ማለት ነው። ከዛ ይመጣሉ ከተለያየ ከአዲስ አበባ ምናምን ይመጣሉ ወደዛ። ከዛ ትምህርት ይሰጧቸዋል ምናምን። ግን ላይክ መፎክር ነው የነበረው። ይሄ በጣም ብሔርተኝነት ብሔራዊ የሆነ ነገር ነው የነበረው። እኛ ጋር ጸብ ነበረ። ግቢ ጉባኤና ባች ይጣላሉ። እንትን ተሰጥቶናል አዳራሽ። ጠዋት ግቢ ጉባኤ ከሰዓት ምንድነው ባቾች ከተባለ ወይም በሰዓት ከተከፋፈለልን ያለ ሰዓታቸው ይመጣሉ። ይመጡና ውጡ ይሉናል ማለት ነው። ሉክ ኦርቶዶክስ ቤተክርስቲያን ውስጥ ነው ይሄ እየሆነ ያለው። እንደኛ መስቀል ያሰሩ ናቸው። እንደኛ ትምህርት ልንማር ነው የሚሉት። የእውነት ማርያምን ነው የምላችሁ። በድንጋይ ተፈነካክተው በድንጋይ ይሄ ግቢ ጉባኤው ልጅ በድንጋይ ፈንክተውታል። አይኔ እያየ እዛው 2010 ላይ ማለት ነው። አንደኛ ዓመት ዩኒቨርሲቲ ነበርኩኝ እና ምን ለማለት ነው አላቅም ምን እየተካሄደ እንዳለና ያም ሆነ ይህ ማን እያስጨረሰን እንዳለ አይናችሁ እንዲበራ ለማለት ነው። ወደ ጎቤሳ ደገሉ መድኃኔዓለም እንግዲህ ይህ ሽርካ ላይ ነው። ጎቤሳ ደገሉ መድኃኔዓለም ይባላል። የኦርቶዶክሳውያን ጭፍጨፋ ዛሬ ከቀኑ 5 ሰዓት ጀምሮ የተኩስ እርምታ ነበር። ከዛሬ 2 ዓመት በፊት ከ200 በላይ ምዕመን የተገደለባት ቦታ ነው። ቴሌግራም ላይ ከ2 ዓመት በፊት የነበረውን ፎቶ ለቅቄላችኋለሁ። ዩቲዩብ ላይ ይህን ማሳየት ስለማልችል ቴሌግራም ላይ ጸጋዬ ክፍሉ በአማርኛም በእንግሊዝኛም የተጻፈበት ቴሌግራም ቻናል አለ። ዛሬ ገብታችሁ ቼክ አድርጉት። የኦርቶዶክሳውያን ደም መከራ እንዴት አድርገው ሲገሉ እንደነበር ነው። ዛሬም ተመልሰው ጥቃት አድርሰዋል። እስካሁን ድረስ አንድ ሰው
በሞትና በህይወት መካከል ላይ እንዳለ እየተነገረን ያለው መከላከያ ከቀብር 5 ሰዓት ጀምሮ ረብሻው ከተነሳበት ሰዓት ጀምሮ እንዲገባ ቢደወልላቸውም ግን ለመግባትና ህዝቡን ለመታደግ ፈቃደኛ አልነበሩም። ሆን ተብሎ ነው በነገራችን ላይ እንደዛ ነገር ሲሰራ የነበረው። ከዚህ በፊት ህዝቡ የራሱን እርሻ እንዳያርስ ተከልክሎ በጣም በረሃብ ጭምር የተጨፈጨፈበት ቦታ ነው። በስንት መከራ ነው እንግዲህ ከሩዝ ከፓስታ በምናምን ብለው ተመልሰው ያ የደረቀውን መሬት አርምተው ወደ መመገብ ራሳቸውን ወደ መቻል ሲገቡ ድጋሚ ዛሬ ይህን የመሰለ ጥቃት ያደረሱባቸው በዚህ ምክንያት ነው። ሌላኛው ጥቃት የነበረው በትላንትና ምሽት ላይ ነው፣ ሮብ ማታ ላይ ማለት ነው። በሆንቆሎ ዋቤ ወረዳ መጭቱ የምትባል አነስተኛ ከተማ መጥተው ውጊያ ከፍተውባቸው ነበር። እዛ አካባቢ ያሉ ከዚህ በፊት እንግዲህ በዚሁ ሚዲያ ላይ ስንዘግበው ነበረ ጥቃት ተከስቶ ነበረ። ነገር ግን ኦርቶዶክሳውያን በተቻላቸው መጠን ራሳቸውን ዲፌንድ አድርገው የመጣውን የዋሃብያ ቡድንን መልሰውታል። ከዚህ በፊት የሆነ ጥያቄ የሚጭር ነገር መሪውም ተናግረው ነበረና እስኪ እሱን እናዳምጥ። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋ ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋንን ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እዚህ ላይ ይህንን ሲናገሩ ሙስሊሞችን ሰብስበው ነው እንደዚህ እያሏቸው ያሉት። እኔ ለመጀመሪያ ጊዜ ነው አሁን እነሱ ሁለተኛ ዜጋ ነን ማለታቸውን እየሰማሁ ያለው ማለት ነው። ለዛውም ሀገሪቱን ከሚያስተዳድረው መሪያችን ላይ ማለት ነው። ምንድን ነው እየተባሉ ያሉት? ያለበለዚያ ግን ልክ ማታስቀጥል ከሆነ ግን ከመቼ ጀምሮ ነው ሙስሊሞች የተጎዱት? አክብራ አይደል የተቀበለቻቸው? ለዚህ እኮ የራሳቸውን ነብይ ራሱ ምስክር ነው አይደል? ኢትዮጵያ የምትባል ቅድስት ሀገር አለች ነው ወደዛች ሂዱ ተብለው አባቶቻችን ደግሞ ተቀብለዋቸው አይደለ ታሪኩን የምናውቀው። ለእኔ ለመጀመሪያ ጊዜ እንግዳ የሆነ ንግግርና እነሱን ደግሞ የሚያነሳሳ አሁን ላለንበት ሁኔታ የሚገፋፋ ቀድሞ የተነገሩት ነገር ነው። እሺ እነሱን ሰብስበው ይህንን ያሉት ኦርቶዶክሳውያኑን ሰብስበው ደግሞ ምን እንዳሏቸው አዳምጡ። እዚህ ላይ ብቻ በዚህ ንግግር ብቻ ማነጻጸር እንችላለን ምን እንደተፈለገና አሁን ያለንበት ሁኔታ በመዋቅር በስትራክቸር ድሮ ጀምሮ የተነገሩ አሁን ላይ ያሉት ነገር እንዲያደርጉ እየተሰሩ በመሪዎቻችን ጭምር እንደመጡም ያስታውቃል። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ
መግለጫ ወጥቷል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፎ አንድ ቀን መግለጫ አለ። ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልክ ያለ ሰው ካለ የሱን በደል ብቻ ያዩ የመንግስትን እሳቤ ያላደመጡ ያልጠየቁ በጅምላ የሚያወግዙ በጅምላ የሚኮንኑ ለግድያ የሚቀሰቅሱ ላልተፈቀደ ሰልፍ የሚጋብዙ ብጥብጥን መለያየትን አንድ አለመሆንን በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንተናለን። ስለዚህ ኦርቶዶክሳውያኑ ብጥብጥ ፈላጊ ነው፣ መጋጨት የሚፈልግ ነው፣ ተከባብሮ መኖር የማይፈልግ ነው። ሰው እዚህ ላይ በቃ ግዴታ ሰው ዳይሬክት የሆነ ቃል መጠቀም የለበትም ነው አንድ ነገር ከአንድ ነገር ለማጋጨት። ይሄ ብቻ በቂ ነው። እነሱ ተሰብስበው ምን ተባሉ፣ እኛዎቹ ተሰብስበው ምን ተባሉ። ከዛ የኛ ሃይማኖት ምን አይነት እይታ እንዲኖረው ተደረገ፣ እነዛኞች ደግሞ ምን አይነት እይታ እንዲኖረው ተደረገ። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ህዝብ ያስረክብ። ምንድነው በሃይማኖት ላይ መቀለድ? ምን እስከምንሆን ነው? እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቧን ይዛ በእውነት ይሄ ሃይማኖቱን ጉዳይ ታስቀጥላለች። ሌላኛው በተለያየ ቦታ ሰልፍ ተደርጓል። በተለይ ዩኒቨርሲቲ ተማሪዎች መምህራኖቻችን ይፈቱልን እያሉ ነው። ለምን ታሰሩ፣ ለምን ተገደሉ ያሉ መምህራኖቻችን እየታሰሩ ነው። እስር ቤቱ በኦርቶዶክሳውያን እየሞላ ነው። ይሄ የታወቀ ነው። ኦብቪየስሊ ሰው አሁን ተማሪዎች እንደዚህ ወጥተዋል። እንግዲህ ፌዴራሉ ይዞ ተመርቀውላቸዋል። ምን እንደሚያደርጋቸው አናውቅም። ሌላኛው ደግሞ ዩኒቨርሲቲ ላይ ኦሮሚያ ቋንቋ እየተነገረ ነው ሰልፍ የወጡት በተመሳሳይ ሁኔታ። እሱን እንመልከት። እዚህ ጋር እያሉ ያሉት በትንሹ ረሃብን ነው። ረሃብን ጠማን፣ ሳንበላ ሳንጠጣ እንዴት እንማራለን? የረሃብ እንትን መቶብናል፣ ርቦናል ነው እያሉ ያሉት። ሀገር ስትወድቅ ሀገር ስትደክም እንደዚህ ነው። ከዚህ በላይ ይሆናል ገና። ከየት መጥቶ ነው የሚበላው ስንመጣ? የዩኒቨርሲቲ ተማሪ ደግሞ ትልቅ ኃይል አለው። የዩኒቨርሲቲ ተማሪዎች ትልቅ ኃይል እንዳላቸው እናውቃለን።
ሂስትሪ ታሪኮችን ማጥናት እንችላለን። የዩኒቨርሲቲ ተማሪዎች ምን አይነት አቅም ኑሯቸው ምን አይነት ለውጥ እንደሚያመጡ ምን አይነት ተጽዕኖ እንደሚያሳድሩ ማለት ነው። ስለዚህ አሁን ላይ ደግሞ ርቦኛል እያለ ስለሆነ ተማሪው የሚያመጣው እንትን ደግሞ እንመለከታለን ማለት ነው። ርቦኛል፣ ጠምቶኛል፣ አልማርም እያለ ገና ከዚህ በላይ ብዙ ነገር እንሰማለን። ብዙ ፕሮግራማችን ይህንን ይመስል ነበር። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር አድርጉ። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።